ዮሐንስ አፈወርቅ ፋሲካችን ክርስቶስ እንደሆነ ሲተረጉም ወአይለፎ ለፋሲካሆሙ በፋሲካሆሙ ይላል። የማቴዎስ ወንጌል ምዕራፍ 26 ሲተረጉም ማን ነው ካል ክርስቶስ ይህንን ዓለም ዱቄቱን ዓለም ያጣፈጠው የሐዲስ ኪዳኑ እርሾ ክርስቶስ ነው። ፋሲካ ማለት ይላል መሻገሪያ ማለት ነው ያስቀምጣል። ይሄ ቤት እገሌ የተባለው ማን ነው የሚለውን የእያንዳንዱ በወለ ይቤሉ ይህንንም ቤት ይህንንም ሰው ኒቆዲሞስ ነው ብለው የተረጎሙ አሉ። ለምን ቢሉ ቀደም ሌሊት እየሄደ ምስጢረ ጥምቀትን አስተምሮት ነበርና በጸሎት ሐሙስ የሚከናወነውን ምስጢረ ጸሎት እንዲያ ያድርጎታል። ያ ሰው ኒቆዲሞስ ነው ሲል ወቦለ ይቤሉ፣ ሌሎች ሰዎች ደግሞ የለም ስምዖን ዘለምጽ ነው የሚሉ አሉ። አይ አይደለም፣ ስምዖን ዘለምጽ ሳይሆን ዮሴፍ ዘአርማትያስ ነው። ክርስቶስ የተቀበረው ከዮሴፍ ዘአርማትያስ ገነት ጓሮ ነው። ጓሮ ማለት ገነት ነው። ገነት ማለት ጓሮ ነው። ከጓሮው የሚቀበር ነውና በዮሴፍ ዘአርማትያስማ አይደለም። እንግዳ ስምዖን ቀሬናዊ ነው። ለምን? ስምዖን ቀሬናዊ ክርስቶስ መስቀሉን ተሸክሞ ሲሄድ መንገድ ላይ አበጥዎ ለስምዖን ከመ ይጹር መስቀሎ እንዲል መስቀሉን ይሸከም ዘንድ ስምዖንን ተመለስ ብለው መልሰውት መስቀሉን ዓርብ የሚሸከም ነውና በስምዖን ቀሬናዊ ቤት ነው የሚሉ አሉ አለና እኛ ግን ኒቆዲሞስ እንደሆነ እንናገራለን ይላል። ማን እንደሆነ እንደዚያ ይላል። የኢትዮጵያ መተርጉማን ሊቃውንት ደግሞ መቼም ርቱዓን አይደሉ፣ ርቱዓን አቅኞች ማለት ነው። ያቀናሉ። አየህ፣ የጠመመ ማቅናት የሊቅ ጉዳይ ነው። ምን አሉ ታዲያ ሊቃውንቱን ሲያስመሙ? ቤቱ ደርብ ነው አሉ። ደርብ እንደ ፎቅ፣ የዛሬ ፎቅ አሁን 1000 ሰው ሊኖርበት ይችላል አለ። የስምዖን ቤት የአልዓዛር ቤት የኒቆዲሞስ ቤት ሆኖ ደርብ የሆነ ፎቅና አዳራሽ ነው አሉ። እየሰማችሁ ነው? ሊያድርጉ ያመሰጥሩታል። በዚያ ቤት ነው በምእመን ቤት ነው። መስዋዕተ ኦሪት የተሻረ በምእመን ቤት ነው። መስዋዕተ ሐዲስም የተመሰረተ በምእመን ቤት ነው። በጣም ይገርማችኋል። ምእመናን ለራሳቸው በሰሩት ቤት ሐዲስ ኪዳን መስዋዕቷ፣ ስርዓቷ፣ ክህነቷ፣ ሕጓ አሮጌው እርሾ ተወግዶ አዲሱ እርሾ የክርስቶስ ሥጋና ደም አፈወርቅ ቅድም የገለጠልን ይሄ የተጀመረበት ይሄ የምእመናን ቤት ነው። በዚህ ቤት ብሉይ ያለፈ፣ በዚህ ቤት ሐዲስ ተተካ። በዚህ ቤት የኦሪቱ ፋሲካ የፋሲካው በግ ቀድመው ከተቀበሉ በኋላ ቀጥሎ የሐዲስ ኪዳኑን በግ ክርስቶስን ራሱን ሰጣቸው። ለምን? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እኩት እግዚአብሔር ዘአንቃ አልባቢነ ሀበ አምልኮቱ ወመርሃ ልሳናቲነ ለወድሶቱ አምልኮቱን እንፈጽም ዘንድ ልቡናችን ያነቃቃልን፣ ምስጋናውን ለመናገር አንደበታችን ያከናወንልን። ትናንት የነበረ ቀዳማዊ፣ ዛሬ ያለ ማዕከላዊ፣ ነገም ዓለማትን አሳልፎ ለዘላለም የሚኖር ዘላለማዊ ቸር እግዚአብሔር አምላካችን ከዘለዓለም እስከ ዘለዓለም ድረስ ገናና ስሙ የከበረ እና የተመሰገነ ይሁንልን። የአሸናፊ የእግዚአብሔር እናት የመለኮት አዳራሹ የእግዚአብሔር ሀገሩ መንፈሳዊት ከተማ ወላዲተ አምላክ ድንግል ማርያም የማይታየውን ለማየት የማይዳሰሰውን ለመዳሰስ ምክንያት ሆናናለችና
ሆናለችና ለእርሷም እንዲሁ እግዚአብሔር እንዳከበራት መጠን ክብር ምስጋና ይድረሳት። ክቡራን በዚህ መገልገያ ቦታ የተሰባሰባችሁ አበው ካህናት፣ የምስጢር ልዑካን ዲያቆናት፣ ምእመናንና ምእመናት ሁላችሁም ኦርቶዶክሳውያንና ኦርቶዶክሳውያት ወንዶችም ሴቶችም በሰላማችን ራስ በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። የአባቶቻችን አምላክ ሕያው እግዚአብሔር ክብር ምስጋና ይድረሰው። የምንማማርበት የትምህርት ርዕስ የሚሆነው አኮኑ በፋሲካነ ተሰቅለ ክርስቶስ፣ ፋሲካችን ታርዷልና። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ተጽፎ ይገኛል። ርዕሱን ለመያዝ እንዲመቻችሁ ግን ፋሲካችን ክርስቶስ ታርዶልናል በማለት ትይዙታላችሁ። ወረወርባችኋል? አልሰማችሁም? ያው አንድ ወረብ ቀስ ብዬ ልበልሽ፣ ትፈቅዳላችሁ? ፋሲካ 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 ተዝካረ ትንሣኤሁ ለመድኃኒነ ተዝካረ ትንሣኤሁ ፋሲካ 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 እስቲ በጃቸው ፋሲካ 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 ኧረ ትንሣኤሁ ለመድኃኒነ ተዝካረ ትንሣኤሁ ለመድኃኒነ ተዝካረ ትንሣኤሁ ለመድኃኒነ ተዝካረ ትንሣኤሁ መድኃኒነ ፋሲካ 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 ተዝካረ ትንሣኤሁ ለመድኃኒነ ተዝካረ ትንሣኤሁ ለመድኃኒነ ተዝካረ ትንሣኤሁ ለመድኃኒነ ተዝካረ ትንሣኤሁ ለመድኃኒነ። ይበቃናል። ወርሃ ፋሲካ የፋሲካ ወራት፣ የፋሲካ ወቅት፣ የፋሲካ ሳምንታት እንደመሆኑ መጠን ትንሣኤንና ፋሲካን በማስማማትና በማዋሃድ የእኛ ቤተ ክርስቲያን ነገረ ፋሲካን ምስጢረ ፋሲካን የሚናገር የሚገልጥ ትምህርትን ሁልጊዜ በአገልግሎቷ
ቤተ ክርስቲያኗ ታከናውናለች። ከትንሣኤ ጀምራ ቅዱስ ጳውሎስ ብርሃነ ዓለም ይህንን ፋሲካ ከብሉይ ኪዳኑ ፋሲካ ጋር በማነጻጸር የሐዲስ ኪዳኑ ፋሲካ ይገልጣል። በብሉይ ኪዳን ፋሲካ ነበረ። እስራኤል 215 ዓመት በግብፅ በባርነት ኑረው ሲወጡ ለእስራኤል ዘሥጋ የተደረገ ፋሲካ ነበረ። የሐዲስ ኪዳኑ ፋሲካ ደግሞ የእስራኤል ዘነፍስ ፋሲካ ነው። ያ የእስራኤል ዘሥጋ ፋሲካ ነው። ይህ የእስራኤል ዘነፍስ ፋሲካ ነው። የዚያ ፋሲካ መሪ የነበረው ሙሴ ነው። የዚህ ፋሲካ መሪው ክርስቶስ የሙሴ ፈጣሪ ነው። የሙሴ ፈጣሪ ክርስቶስ ነው። ያ ፋሲካ ከአንድ ሀገር ወደ አንድ ሀገር፣ ከአንድ ምድር ወደ አንድ ምድር ለመሸጋገር የጠቀመ ፋሲካ ነው። ይህ ፋሲካ ግን ከዚህ ዓለም ወደማናውቀው አዲሱ ዓለም የተሸጋገርንበት ፋሲካ ነው። ያ ፋሲካ አልፏል። ይህ ፋሲካ የማያልፍ ፋሲካ ነው። ሐዋርያው ታዲያ የብሉዩን ፋሲካና የሐዲሱን ፋሲካ እንዲህ በማለት ይገልጠዋል። ቅዱስ ጳውሎስ የዓለም ብርሃን መዶሻው ለቆሮንቶስ ሰዎች በመጀመሪያው ጉዞ ሄዶ ክርስቶስን ሰብኳቸዋል። ትምህርቱን ተቀብለው አምነው ተጠምቀው ቆርበው ዘክርስቶስ ተብለዋል። የክርስቶስ ሆነዋል። እንደ ክርስቶስ ሆነዋል። ጳውሎስ ቅዱስ ጳውሎስ እነርሱን አስተምሮ አሳምኖና አጥምቆ ትቷቸው ወንጌልን ለማዳረስ ወደ ኤፌሶን ሄደ። ሐዋርያው ጳውሎስ በኤፌሶን ምድር ወንጌልን እያዳረሰ ሳለ ቀድሞ የሰበካቸው የቆሮንቶስ ሰዎች እንደገና በኃጢአት ተሰበሩ፣ በኃጢአት ወደቁ። ኃጢአታቸውም ቀላል ኃጢአት አልነበረም። ቅዱስ ጳውሎስ እንደሚገልጠው ምዕራፍ 5 ቁጥር 1 ጀምራችሁ ስትመለከቱ እንዲህ በማለት ይገልጠዋል። ሐዋርያው የቆሮንቶስን ሰዎች በዘር ምክንያት ተከፋፍለው ያውም ደግሞ ዘሩ እየሰፋ ሂዶ ከሥጋዊ ከደማዊ ዘር አልፎ በመንፈሳዊያኑ መምህራን ዘንድ ዘር ውስጥ ከተዋቸው በአጵሎስና በጳውሎስ በክርስቶስና በጴጥሮስ በእነዚህ መካከል ካንዱ አንዱን ከፍ በማድረግ ይካሰሱባቸውና ይጣሉባቸው ነበረ። ከዚህም በበለጠ የቆሮንቶስ ሰዎች ጽኑ በሆነ የዝሙት ኃጢአት፣ ጽኑ በሆነ አመንዝራነት ወደቁበት። ያ ያስተማራቸው ጳውሎስ ይሄን ነገር ሰማ። ያጠመቃቸው ሰዎች ዛሬ በዝሙት ወድቀዋል፣ በዘር ወድቀዋል አለና ልጁ ጢሞቴዎስ ጉዳዩን ነገረው። ከዚያ በኋላ ይህን ሁለተኛ መልእክት ጳውሎስ ለጢሞቴዎስ ይልካል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ይህን መልእክት ለጢሞቴዎስ ይልከዋል። ምን ብሎ ይልከዋል? ሀሉ አዝአው ሰበብ ብእሲ ተአብሁ፣ እናንተ የቆሮንቶስ ሰዎች ወይ ኃጢአታችሁ እየበዛ ሄደ፣ እየጸና ሄደ። የኃጢአታችሁ የጽናቱ መገለጫም ከእናንተ መካከል
የአባቱን ሚስት ያገባ አለ። ወዝሙትኒ ዘኢይገብርዎ ዘከመ ዘአረሚትከ። ይህንንስ እናንተ አሁን ያደረጋችሁትን ኃጢአት እናንተ አማኞቹ ቅሩና አሕዛብም እንኳን አያደርጉትም። የአባቱን ሚስት የሚያገባ የለም። እናንተ ግን ይህንን አጸያፊና ጭንቅ የሆነ ኃጢአት ሰርታችኋል። እነሱ የክርስቶስ አካል ሆነዋል። መቅደሰ ክርስቶስ ሆነው ነበረ። ታቦተ ክርስቶስ ሆነዋል። የእግዚአብሔር አገር ሆነዋል። ደሙ በደማቸው ሥጋው በሥጋቸው ተዋህዷል። ማደሪያው አድርጓቸዋል። ሊቀ ካህናቱ ከትሞባቸዋል። የክርስቶስ አገሩ ከሆኑ በኋላ አዳራሹ ከሆኑ በኋላ በመንፈስ ቅዱስ ከተቃኙ በኋላ ያንን የከበረውን የክርስቶስ አካል የሆነውን አካላቸውን የክርስቶስ ደም የተዋሃደውን ደማቸውን እንደገና አረከሱት። ታዲያ ቅዱስ ጳውሎስ እንዲህ ያለውን ለምን ዝም አላችሁት? ለምን ዝም አላችሁት? እኔ ከእናንተ ጋር በሥጋ ባልኖርም እንኳን በመንፈስ ግን ከእናንተ ጋር ነኝ። ይህንን ኃጢአት የሠራውን ያደረገውን በመንፈስ ከእናንተ ጋር ነኝና በመንፈስ ሁኜ እፈርድበታለሁ ብሎ እንዲህ ዓይነት ጽኑ ኃጢአት የሠሩትን ይህንን ማጽናኛ እና ማስተካከያ መልእክት ጽፎ ይልክላቸዋል። እነሱ ወደዚህ ኃጢአት የወደቁት በምን ምክንያት ነው ከተባለ ከአሕዛብና ከአረማውያን ጋር በሚያደርጉት ግንኙነት ነበረ። ከተጠመቁ በኋላ ከአሕዛብ ጋርና ከአረማውያን ጋር የበለጠ ግንኙነት በሕይወታቸው አድርገው ነበረ። ታዲያ ቅዱስ ጳውሎስ ከንቱ ውእቱ ትዝርትክሙ አላቸው። ትዕቢታችሁ ሁሉ ከንቱ ነው። እናንተ እስመ አዲክሙ ናይት፣ ገና ቂጣ ናችሁ። ገና ምንድን ናችሁ? ገና ቂጣ ናችሁ። እንዘ ተአምሩ ከመህዳት ብዙሃ ሐሪፀ ያብህል፣ ጥቂት እርሾ ብዙውን ዱቄት ወደ ምጸት እንደሚስበው እያወቃችሁ ለምን ከአሕዛብ ጋር ተገናኛችሁ? ጥቂት እርሾ ብዙውን ዱቄት ወደ ምን እንደሚስበው አልኳችሁ? ምጸት ታውቃላችሁ? ጥቂት እርሾ ብዙውን ዱቄት እንደሚያወካው ማለት ነው። ወደ እሱ ጣዕም እንደሚለውጠው። እርሾው ጥቂት ነው፣ ዱቄቱ ብዙ ነው። ሆኖም ጥቂቱ እርሾ ብዙውን ዱቄት መዓዛውን ወደ እርሱ መዓዛ ይስበዋል፣ ጣዕሙንም ወደ እርሱ ጣዕም ይለውጠዋል። ለዛውንም እንዲሁ ወደ እርሱ ለዛ ይስበዋል። እናንተ ከአሕዛብ ጋር በመገናኘታችሁ ምክንያት ጥቂቱ እርሾ ጥቂቱ የአሕዛብ ኃጢአት እናንተን ወደ እርሱ ጣዕም ስቧችኋል። አሁንም ምን አድርጉ አላቸው? ወአንጽሑ እምኔክሙ ብሁአ ብሉየ ከመ ትኩኑ ለሐዲስ ሐሪጽ አላቸው። ከእናንተ አሮጌውን እርሾ ከእናንተ አርቁ፣ ለአዲሱ ዶቄት ትሆኑ ዘንድ አሮጌውን እርሾ ከእናንተ አርቁ። እስቲ በሉ ሁላችሁ ለአዲሱ ዶቄት እስቲ በሉ ለአዲሱ ዶቄት ትሆኑ ዘንድ አሮጌውን ምን አርቅ ከእናንተ አርቁ። አሮጌውን እርሾ ከእናንተ ካላራቃችሁ ትንሽ ቢሆንም እንኳን አሮጌው እርሾ ብዙውን ዱቄት ያበላሸዋል። አሮጌ እርሾ የተበላሸ ነው። ጣዕሙ ተበላሽቷል፣ ገምቷል፣ ከርፍቷል። መዓዛውም ክፉ መዓዛ ነው፣ ጣዕሙም ክፉ ጣዕም ነው። ስለዚህ እናንተ አለ
አንጽሑ እምኔክሙ ቡሃ ብሉየ አሮጌ እርሾ የሰነበተ የተበላሸ ክፉውን እርሾ ከእናንተ አርቁት። ምን እንሆን ዘንድ ትሉኝ እንደሆነ ለአዲሱ ዱቄት የምትሆኑት ያን ጊዜ ነው። ለአዲሱ ዱቄት ለአዲሱ ቡሆ እንድትሆኑ አሮጌውን እርሾ ከእናንተ አርቁት። የትኛውን እርሾ አልኳችሁ? የትኛውን እርሾ? አሮጌ እርሾ። አዲስ እርሾንና አሮጌ እርሾን ነው ማሳያል የምናየው ዛሬ። አዲስ እርሾና አሮጌ እርሾ። አሮጌ እርሾ ምንድን ነው? አዲስ እርሾስ ምንድን ነው? አሮጌው ፋሲካ ምንድን ነው? ሐዲሱ ፋሲካስ በሐዲስ ኪዳን ምንድን ነው? ሐዲስ ኪዳን ላይ እርሾ በሰፊው ተገልጧል። ብሉይ ኪዳን ላይ ኦሪት ዘጸአት ምዕራፍ 12 ላይ ጀምራችሁ በሰፊው የፋሲካውን ነገር በተነገረበት የእርሾው ነገር እርሾ የሌለበት ቂጣ ጋግረው ይመገቡ ለነበሩ ለእስራኤል ዘሥጋ በሰፊው ተነግሯል። አሁን እርሾ ያስፈልገናል። ግን ምን አይነት እርሾ ካላችሁ አዲስ እርሾ። እስቲ በሉ ምን አይነት እርሾ? አዲስ እርሾ። አዲስ እርሾ። አዲስ እርሾሳ ማን ነው ካላችሁ ቅዱስ ዮሐንስ ወንጌላዊ በቅዳሴው ላይ በሚገርም ሁኔታ ይህንን ይገልጠዋል። እንደዚህ ይለዋል፣ መሰረት ዘኢያንቀለቅል ወንድቅ ዘኢይትሰበር ዘኢይትነሰት። የማይናወጥ መሰረት የማይፈርስ ግንባችን ክርስቶስ ነው። ብሁ ዘአብህኦ ለሐሪት። ዶቄቱን ወደ ምጸት የሳበው እርሾ ክርስቶስ ነው። ፄው ዘአጣሞ ለልሱህ። አልጫውን ያጣፈጠው ጨው እሱ ነው ይለዋል። ዱቄቱን ምን ያለው? ወደ ምጸት የሳበው። አያችሁ፣ ዱቄቱን እያለው ያለ ቡሆ ዱቄት የሚለው ይህንን ዓለም ነው። ይህንን ዓለም ወደ ምጸት የሳበው በእርሱ ጣዕም ያጣመው፣ በእርሱ መዓዛ፣ በእርሱ ለዛ፣ በእርሱ ወዝ ያካበረው ያጣፈጠው እርሾአችን ክርስቶስ ነው። ሐመር ዘኢይሰበር፣ የማይሰበር መርከብ እርሱ ነው። የማይፈርስ ግንብ እርሱ ነው። መክስት መድፍን ዘኢተከስተ ወሄቡ ዘይተረክበ። ተሰውሮ የነበረ ወርቅ ተገልጦ የማያውቅ ዕንቁ ክርስቶስ ነው። ፍኖት ለሀብአብሁ ወአንቀጽ ለመንገለ ወላዲሁ። ወደ አባቱ የምንቀርብበት መንገድ፣ ወደ አባቱ የምንገባበት በር እርሱ ነው። ስለዚህ ክርስቶስ ምንድን ነው? ማን ነው ካል ክርስቶስ ይህንን ዓለም ዱቄቱን ዓለም ያጣፈጠው የሐዲስ ኪዳኑ እርሾ ክርስቶስ ነው። እርሾ ማን ነው አልኳችሁ? ማን ነው እርሾ አልኳችሁ? ክርስቶስ ነው። እርሾ አንድ ነው። እርሾ ትንሽ ነው። ክርስቶስ አንድ ነው። እርሾ ትንሽ ነው። ብዙውን ዱቄት ግን በእርሱ ጣዕም ያጥመዋል። ክርስቶስ አንድ ነው። አንዱ ክርስቶስ ዓለሙን አጣፍጦታል። አንዱ ክርስቶስ በእርሱ መዓዛ ዓለሙን ለውጦታል። አንዱ ጨው ክርስቶስ አልጫውን ዓለም አጣፍጦታል። ስለዚህ ክርስቶስ የሐዲስ ኪዳን እርሾ ነው። የሐዲስ ኪዳን እርሾ ማን ነው አልኳችሁ? እስቲ ንገሩኝ። ማን ነው የሐዲስ ኪዳን እርሾ? ክርስቶስ ነው። የትኛውንም ዱቄት ያጣፈጠው እርሱ ነው። የሐዲስ ኪዳኑ እርሾ የብሉይ ኪዳኑ እርሾ፣ ያ የብሉይ ኪዳኑ እርሾ ቂጣው እንዳይጣፍጥ ሲያደርግ የነበረ ነው። በብሉይ ኪዳን ቂጣ ለመብላት እርሾ አይጨምሩም ነበረ። ምን አይጨምሩም ነበረ?
እርሾ አይጨምሩም ነበረ። ቅዱስ ጳውሎስ አሮጌውን እርሾ ከእናንተ አርቁ ለአዲሱ ዶቄት ትሆኑ ዘንድ ካለ በኋላ ምን አለ? አኮኑ በፋሲካነ ተሰቅለ ክርስቶስ፣ ፋሲካችን ክርስቶስ ታርዶልናልና። የግዕዙ ትርጓሜ ክርስቶስ በፋሲካችን ተሰቅሎልናልና ይላል። ከግሪክ የተተረጎመው መጽሐፍ ቅዱስ ፋሲካችን ክርስቶስ ታርዶልናል ይላል። ምናችን ክርስቶስ አልኳችሁ? ፋሲካችን ራሱ ክርስቶስ ነው የሚለው ራሱ ክርስቶስ ነው። ቅዱስ ዮሐንስ አፈወርቅ ፋሲካችን ክርስቶስ እንደሆነ ሲተረጉም ወአይለፎ ለፋሲካሆሙ በፋሲካሁ ይላል። የማቴዎስ ወንጌል ምዕራፍ 26ን ሲተረጉም ፋሲካቸውን በፋሲካው አሳልፈው ይላል። ምናቸውን በሙሉ አሳልፈው? በፋሲካው። ፋሲካቸውን በፋሲካው አሳልፈው። የኦሪቱን ፋሲካ ያሳለፈ ክርስቶስ ነው። በምን ካላችሁ በፋሲካው። በፋሲካው ብቻ አይደለም፣ እርሱ ራሱ ፋሲካ ሆኖ ነው ያሳለፈው። ፋሲካ እያለ የሚገልጠው በጉንም ነው በዓሉንም ነው መጽሐፍ ቅዱስ። ፋሲካችን ታርዷልና ሲል የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ክርስቶስን ራሱን ፋሲካ እያለው ነው። ራሱ ክርስቶስ ፋሲካ ነው። ራሱ ክርስቶስ የፋሲካው በግ ነው። የፋሲካው በግ ክርስቶስ ፋሲካችን ነው። ፋሲካ ማለት ደግሞ ፋሲካ ብሂል ማዕዶትም ሀጉል ይላል ቅዱስ ያሬድ ሲተረጎመው። ፋሲካ ማለት መሻገሪያ ማለት ነው ይለዋል። ምን ማለት ነው እስቲ ንገሩኝ? መሻገሪያ ማለት ነው። ስለዚህ ክርስቶስ ራሱ ፋሲካ ነው። መሻገሪያ የሆነም ፋሲካችን ክርስቶስ ነው። ከብሉይ ኪዳን ወደ አዲስ ኪዳን የተሸጋገርንበት ፋሲካ ክርስቶስ ነው። ፋሲካ ብሂል ማዕዶት ብሂል በዘቦቱ አዶነ ሞት ውስተ ሕይወት ይላል ድጓው ላይ። አሁን ቅዱስ ያሬድ በፋሲካ ድጓ ላይ ፋሲካ ማለት ይላል መሻገሪያ ማለት ነው። በዘቦቱ አዶነ ሞት ውስተ ሕይወት፣ በእርሱ ከሞት ወደ ሕይወት ተሸጋግረናልና። ምን ብለናልና አለ? ተሸጋግረናል። ክርስቶስ የተሻገርንበት ፋሲካችን ነው። ወደ አዲስ ኪዳን የተሻገርንበት ፋሲካ ክርስቶስ ነው። ወደ ሕይወት የተሻገርንበት ፋሲካ ክርስቶስ ነው። ከባርነት ወደ ነፃነት የተሸጋገርንበት ፋሲካችን ክርስቶስ ነው። ከሲኦል ወደ ገነትም የተሸጋገርንበት ፋሲካ ክርስቶስ ነው። አሁን 50ውን ቀን በሙሉ ፋሲካን እናከብራለን። ክርስቶስን እያከበርን ነው። ፋሲካ ክርስቶስ ነዋ። ፋሲካ ማን ስለሆነ? ክርስቶስ ነው። ክርስቶስ ፋሲካችን ነው። ይህን ፋሲካችን አሁንም ቅዱስ ዮሐንስ አፈወርቅ ይህንን ወንጌሉን ሲተረጉም እንዲህ በማለት ይገልጠዋል። ወነሳይኩ ወበላይኩ ዘንተ ፋሲካ ምስሌክሙ፣ ይህንን ፋሲካ ከእናንተ ጋር ተመገብኩኝ። ለምን ካላችሁ ከመሶበ በላይኩ እስዕሮ፣ ፋሲካውን በበላው ጊዜ እስዕሮ ለፋሲካሆሙ፣ ፋሲካቸውን እሽረዋለሁና። ፋሲካው ምንድን ነው ካላችሁኝ ይላል አፈወርቅ ዝውቱ ሥጋዬ ወደምዬ ዘወሀብኩክሙ ትምህርተ ማእከሌ ወማእከሌክሙ። የሐዲስ ኪዳን ፋሲካ ያልኳችሁ በእኔና በእናንተ መካከል ቃል ኪዳን አድርጌ ምልክት አድርጌ የሰጠኋችሁ ይህ ሥጋዬና ይህ ደሜ ነው ይላል ግዕዝ በግዕዙ ሲተረጉም። የሐዲስ ኪዳን ፋሲካ ያልኳችሁ የክርስቶስ ሥጋው ነው ይላል፣ የክርስቶስ ደሙ ነው። የሐዲስ ኪዳን ፋሲካ ይኸው የክርስቶስ ሥጋ ነው። የብሉይ ኪዳን ፋሲካ እስራኤል ዘሥጋ በየቤታቸው አርደውት የነበረው በግ ነው። ያ የእስራኤል ዘሥጋ ፋሲካ ሁሉም እስራኤላውያን ከግብፅ በሚወጡበት ጊዜ
በየቤታችሁ አንዳንድ በግ ረዱ ተብሎ ነበረ። ይህን በግና ያን በግ ተመልከቱት። የአዲስ ኪዳን ፋሲካ ማን ነው አልኳችሁ? የክርስቶስ ምኑ አልኳችሁ? የክርስቶስ ምኑ? ቅዱስ ሥጋው። እስቲ በሉ የክርስቶስ ምኑ? ደግሞስ ክቡር ደሙ ነው። ደሙ መሸጋገሪያችን ነው። ሥጋው ፋሲካችን ነው። የምንበላው ሥጋችን። የብሉይ ኪዳን ሰዎች ግን የበሉት ፋሲካ ያ በግ የባሕረ ኤርትራ መሻገሪያ ነው የሆናቸው። ከግብፅ ከባርነት ምድር መውጫ ነው የሆናቸው። ያንን በግ ለሙሴ እግዚአብሔር እንዲህ ነው ያለው፣ በጉን 1 ዓመት የሆነው ጠቦት በየቤቱ ይታረድ። የዚያ በግ ደም ከመቃኑና ከበሩ በየበሩ ሁሉ የበጉ ደም። በጉን ስትመገቡ ጫማችሁን ተጫምታችሁ ወገባችሁን በዝና በሎታ በእጃችሁ ይዛችሁ ጠርሙዝ በሎታ በእጃችሁ ይዛችሁ በራሳችሁ ላይ ደግሞ እንደገና ኩፌት ደፍታችሁ የፋሲካውን በግ ብሉት። ስትበሉት እየቸኮላችሁ ብሉት። ምን እያላችሁ ብሉት? እየቸኮላችሁ ብሉት። ዝግኑን፣ ቅቅሉን፣ ብርንዶውን እንዳትበሉት፣ ጥብሱን ግን ብሉት። ስትበሉ ስትሰዉ አጥንቱን እንዳትሰብሩት። ወይታይድሩ ለጀሰብ ሥጋውን ለነገ እንዳታሳድሩት። ቢተርፍባችሁም እንኳን በእሳት አቃጥሉት እንጂ እንዳያድር። ምን እንዳያድር። ስንት ሆነን እንብላው ካላችሁ 7፣ 10፣ 12 እየሆናችሁ ብሉት። ለነገ ግን ምን አትበሉ። ከተረፈ ምን አድርጉ? ስትበሉ ጫማችሁ ምን በሉ? ወገባችሁንስ ምን አድርጉ? በእጃችሁስ ምን ያዙ? ጠርሙዝ በሎታ፣ ሰይፍ፣ ጎራዴ፣ በትር ያዙ። በራሳችሁ ውስጥ ምን አድርጉ? ኩፌት፣ ቆምድፉ። ይህን ስታደርጉ እየቸኮላችሁ ብሉ፣ ዘገምተኛ እንዳትሆኑ። በሩ ላይ ግን ደሙ ይቀባ ተባሉ። እስራኤል ይህንን አደረጉ። በየቤታቸው ነው አንዳንድ በግ የታረደ። አንድ በግ በእስራኤል ሁሉ ቤት አይደለም የታረደ። በእስራኤል ሁሉ ቤት በቁጥር ባይገለጥም በብዙ ሺህ የሚቆጠር አንዳንድ በግ ታረደ። አንዳንድ በግ ታረደ። ደሙ በሩ ላይ መቃኑ ላይ ተቀባ። ሞት፣ መልአከ ሞት የግብፃውያንን የበኩር ልጃቸውን ሊቀስፍ መጣ። የግብፃውያን ልጆች ሲቀስፍ ከእስራኤላውያን ቤት ሲሄድ ግን በሩ ላይ የነበረው ደም ታየው። ያንን እያየ ተመልሶ ቅዱስ ዮሐንስ አፈወርቅ ይሄንን በዚያ ደም አንጻር ሲታየው የነበረው የሐዲስ ኪዳኑ በግ ደም ነው የታየው። ምሳሌው እንዲህ ያስፈራ፣ አማናዊው ደምማ ምን ያህል አስፈራ ይሆናል ከሞት ይለዋል። ያን ደም ሲያይ እስራኤልን ሳይነካቸው ቀረ፣ ወደ ቤታቸው አልገባም። የግብፃውያን ልጆች ግን በኩር ቀስፎ ፈጃቸው። ያ በግ የእስራኤል የፋሲካ በግ ያንን ተመግበው እንደነጋ እስራኤል ተነስተው ወደ ሀገራቸው ተራመዱ። ኤርትራን ተሻግረው ሄዱ። የፋሲካ በግ ተባለታል። መሻገሪያው በግ ማለት ነው። መሻገሪያው በግ፣ መውጫው በግ፣ ባርነት የተላቀቁበት በግ፣ ሞት የተወገደበት በግ፣ መናቃቸው፣ መዋረዳቸው፣ መገደላቸው፣ ሕፃናት ሳይቀሩ ደማቸው ይፈስ ነበረ። በግብፅ ምድር ይጠመዘዙ፣ ይታነቁ፣ ወንዝ ላይ ባሕር ላይ ይጣሉ ነበረ። የፋሲካው በግ ከታረደ በኋላ ግን ያቆመ። እስራኤል ወጡ። ያ የሚገርማችሁ የፋሲካ በግ የአዲስ ኪዳኑ በግ የዓለምን ኃጢአት ሊያስወግድ የመጣው የእግዚአብሔር በግ አንዱ በግ በአራጆቹ ፊት በሸላቾቹ ፊት ሳይናገር ዝም ብሎ ቀራንዮ ላይ የተወጋው በግ ለዓለም በቂ የሚሆን ደም የሰጠው በግ
አማናዊው በጋችን የሐዲስ ኪዳን በግ በሁሉም ቤተ መቅደስ ላይ የሚሰዋው አንዱ በግ የማያልቀው በግ የማይፈጸመው በግ ዓለም የዳነበት በግ አንድ ጊዜ ተሰውቶ ለዘላለም ትኩስ ሥጋ፣ ትኩስ ደም፣ ትኩስ መሥዋዕት የሆነው በግ የዚህ በግ ምሳሌ ነው። ያ በግ ያንን በግ ስትበሉ ጫማችሁን ተጫሙ አሏቸው የእስራኤል። ለምን ጫማችሁን ተጫሙ አላቸው? የኦሪት ዓላማዋ ከሥጋ እግራችሁን እሾህ እንዳይወጋችሁ እንቅፋት እንዳይመታችሁ ነው። ቁሳዊ ጫማ አድርጉ ነው። ወደ አዲስ ስታመጣው ግን ወደ ረቂቁ ነው የሚሆን። ረቂቁን ተስይለክሙ ኃይለ ወንጌል ዘበሰማያት ዘበሰማያት የወንጌልን ኃይል ተጫምታችሁ ማለት ነው የተባለ ወንጌል ምግባረ ወንጌል ነው። ይህንን ተጫሙት ነው። ወንጌልን በዚህ እግር አይደለም የምትጫማት፣ በልቡና እግር ነው የምትጫማት። በእግረ ልቡና ይሄንን ተጫሙ። ዝናር ደግሞ በወገባችሁ ታጠቁ ማለት ታጠቁ። ወገባችሁ የታጠቀ መብራታችሁ የበራ ይሁን ማለት በንጽሕና ያጌጣችሁ፣ በቅድስና ያሸበርቃችሁ፣ በምግባር የደመቃችሁ፣ የተንቆጠቆጣችሁ ሁናችሁ ይሄን የክርስቶስን ሥጋ ብሉት ማለት ነው። በእጃችሁ ቦሎ ተያዙ ማለት የክርስቶስን መስቀል ተሸክማችሁ ጨብጣችሁ ይሄን ሥጋ ብሉት። በራሳችሁ ኩቤድ ባለ ክርስቶስ በራሱ ላይ የተቀዳጀውን ያንን የሾህ አክሊሉን እያሰባችሁ እየተዘከራችሁ ንዜኑ ሞተከ ወትንሣኤከ ቅድስተ ሞትህንና ቅድስት ትንሣኤን እናስባለን እያላችሁ ብሉት። ይሄ ሁሉ እያሰባችሁ ብሉት። ነገር ግን እየተቻኮላችሁ ብሉት። ለነገ ደግሞ እንዳታሳድሩት። ዝግኑን አትብሉት፣ ቅቅሉንም አትብሉት፣ ብርንዶውንም አትብሉት። ብርንዶ ታውቃላችሁ? መጀመሪያ በማናውቀው ቋንቋ እየተባባለ ነው መሰለህ አንድ ተትጓቢ ስለሆነ ብርንዶ ታውቃላችሁ? ካወቃችሁ አዎ፣ ካላወቃችሁ አናውቅም። ብርንዶ ታውቃላችሁ? ጎበዞች፣ እንደዚህ ነው የሚባለው። እሺ፣ ብርንዶ ጥሬ ሥጋ ታውቃላችሁ? ትበላላችሁ? አይበላም። ምን አይልም። በብሉይ ኪዳንም አይበላ፣ በአዲስ ኪዳንም አይበላ። የፍትሐ ነገሥቱ ይከለክለዋል። ትብሉ ጥሬ ሥጋ ይላል። ጥሬ ሥጋ ትብሉ። ለምን? ነፍስ ታድር በደም፣ ነፍስ በደም ታድራለች። ጥሬ ሥጋ ደግሞ ደም አይለየውምና። እየሰባችሁ ነው። ስለዚህ በአዲስም በብሉይም የተከለከለ ነው። ስለዚህ ብርንዶውን አትብሉ፣ ቅቅሉንም አትብሉ፣ ዝግኑን አትብሉ። ቅቅል ዝግን፣ ይሄ አሁን ቅቅል ይፈርሳል ይቀቀላልና አካሉ ይለወጣል። እየተግባባን ነው። ቅቅሉን አትብሉ ማለት ከተቀቀለ አካሉ ምን ይላል? ሥጋ ይፈርሳል አይደለም? ቅቅሉን አትብሉ፣ ዝግኑን አትብሉ ማለት የክርስቶስን ሥጋውን ስትበሉ፣ ደሙን ስትበሉ ደሙ ሥጋው በመቃብር ቅዱስ ሥጋው ክቡር ደሙ በመቃብር መፍረስ መለወጥ ገጥሞታል አትበሉ ነው። መለወጥ ገጥሞታል አትበሉ። ሥጋ ይማስል የማይለወጠው መለኮት የሚለወጠውን ሥጋ ተዋህዶ የማይለወጥ አድርጎታልና በመቃብር ፈርሶ በስብሶ ከመቅረት አድኖታል፣ ተዋህዶታልና የተዋህደው ሥጋ በመቃብር መለወጥ ገጥሞታል። እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ ሥጋ፣ እንደነ ኖህ፣ እንደ ሴም፣ እንደ ካም፣ እንደ ያፌት ሥጋ፣ እንደ ሌሎችም ሥጋ በመቃብር ድንጋይ ተገጥሞበት መለወጥ ገጥሞታል፣ መፍረስ ገጥሞታል። አትበሉ ለማለት ቅቅሉን አትብሉ አለ። ምኑን አትብሉ? ምኑን አትብሉ? ቅቅሉን አትብሉ፣ ዝግኑን አትብሉ። አንድ ነው። ብርንዶውን አትብሉ ማለት ደግሞ ብርንዶ ምን የማይለየው ነው፣ ነፍስ የማትለየው ነው። ብርንዶውን አትብሉ ማለት ብርንዶ ነፍስ እንደማትለየው የምንበላው ሥጋ ነፍስ ያልተለየችው ነው። አትበሉ
ምን ያልተለየችው? የምንበላው ሥጋ ነፍስ የተለየችው ወይስ ያልተለየችው? ተናገሩ እስቲ ሁላችሁ። ምን ያለችው? ስለዚህ ብርንዶውን አትብሉ። ይህ የሚገርም በግ ነው። አያችሁ? ደሙን ደግሞ ምኑ ላይ ያሉ? መቃኑ ላይ ቅቡት፣ በሩ ላይ ቅቡት አለ። በር የምእመናን ከንፈር ምሳሌ ነው። መልአከ ሞት በሩ ላይ ደሙን ሲያይ ተመልሶ እንደሄደ ሁሉ ልክ እንዲሁ ዛሬም ሞት፣ ዛሬም ዲያብሎስ፣ ዛሬም መርገም፣ ዛሬም ኃጢአት፣ ዛሬም ጽነት፣ ዛሬም ቁራኝነት፣ ዛሬም ባርነት በክርስቶስ አምኖ ተጠምቆ ቅዱስ ሥጋውን ተቀብሎ ከክርስቶስ ጋር ተዋህዶ የሚኖር ክርስቲያን ባየ ጊዜ ደሙን ሲያይ መልአከ ሞት እንደተመለሰ አሁንም የክርስቶስን ደም የተዋህደው ክርስቲያን ሲያይ ተመልሶ ይሄዳል። ደሙን ግን በር ላይ መግባት ግድ ነው። ደሙን ምን ማለት ግድ ነው። አለያማ ዘሎ ይገባል። ከግብፃውያን በር የገባው ደሙ ሳይቀባ ስለቀረ ነው። ያን የፋሲካ በግ በልተው እስራኤል ለነገ አታሳድሩት አለ። ለምን አታሳድሩት? ለነገ አታሳድሩት፣ እየቸኮላችሁ ብሉት። ለነገ አታሳድሩት ማለት መስዋዕት በሚሰዋበት ጊዜ ይሄ ለነገ ይሁን ብላችሁ አታሳድሩን። እየሰማችሁ ነው። የክርስቶስ ቅዱስ ሥጋ ክቡር ደሙ ሆኖ ከተለወጠ በኋላ መስዋዕቱ አያትም። እየሰማችሁ ነው ዲያቆናት አላችሁ ከዚህ? እሺ እየሰማችሁ ነው ምእመናን? ዲያቆን የለም ማለት ነው። ፈርታችሁ ነው። መስዋዕቱ ለነገ ምን አይል አታሳድሩት፣ አያድርም። አማናዊ ሥጋ አማናዊ ደም ሙቶም መቃብር ላይ ሳይወርድ አላደረም። ስለዚህ ለነገ አታሳድሩ። ከአንድ ቦታ ወደ ሌላ ቦታ አትውሰዱት። ቅዱስ ሥጋውና ክቡር ደሙ ከአንድ ቦታ ከተሰዋ ከዚያው ይቀበሉታል እንጂ ከአንድ ቦታ ወደ ሌላ ቦታ እንደ ተርታ ህብስት አይወሰድም። ወደ ሌላ ቦታ አትውሰዱ። እየቸኮላችሁ ብሉት፣ እየተፋጠናችሁ ብሉት ማለት መቃብርን እያሰባችሁ፣ ሲኦልን እያሰባችሁ፣ ገሃነምን እያሰባችሁ፣ ሞትን እያሰባችሁ መቃብር እኮ አለብን እያላችሁ ፈጥናችሁ ብሉት። ሲኦል እኮ አለብኝ ብላችሁ ፈጥናችሁ ብሉት። ሞትን የሚያህል ጠላት እኮ አለብኝ ብላችሁ እየቸኮላችሁ እየተፋጠናችሁ ብሉት። አትቀጥሩ፣ ቀጠሮ አታብዙ። እየቸኮላችሁ ብሉት ማለት ይሄ ነው። ያ የእስራኤል ፋሲካ፣ ያ የእስራኤል በግ እስራኤልን ይዟቸው ከፈርዖን ምድር ወጣ፣ ወደ ከነዓን ይዟቸው ገባ። የሚወድቁት እየወደቁ የሚሞቱት እየሞቱ የዚያን በግ ሥጋ የበላ ሁሉ ከነዓን አልገባም። እኩሉ ምድረ በዳ ላይ ቀርቷል። እኩሉ ከነዓን ሊገባ ሲል ቀርቷል። የተወሰኑ ከነዓን ገብተዋል። በጣም የሚገርም ነው። የፋሲካው በግ ታዲያ እስራኤልን ይዞ የወጣው የፋሲካው በግ ደም የአዲስ ኪዳኑ የፋሲካችን የክርስቶስ ደም ምሳሌ ነው። አንደኛ ቅዱስ ማርቆስ ምዕራፍ 14 ቁጥር 12 ላይ ስትመለከቱ ክርስቶስ የዚህን በግ የዚህን ፋሲካ አሳልፎ የአዲስ ኪዳኑ ፋሲካ ሲሰራ እንዲህ ሲል ታገኙታላችሁ። ሐዋርያቱ ክርስቶስን እንዲህ ብለው ጠየቁት፣ በአይት የትፈቅድ ናስተዳሉ ለከ ምሳሃ ትብላ አሉት። ፍስሐ ትብላ ነው። ፋሲካን ትበላ ዘንድ በየት ቦታ እንድናዘጋጅልህ ትፈልጋለህ አሉት። ማን ነው ያሉት? ማን? ክርስቶስን። እስቲ በሉ ክርስቶስ የፋሲካውን በግ በልቷል አልበላም? በልቷል። ምን ብሏል? ፈጻሚ ሕግ ነው። ሕገ ኦሪትን እየፈጸመ ነው የመጣው። ለክርስቶስ የፋሲካው በግ ምንም የሚረባው የሚጠቅመው ባይኖርም እጉለሪክ ዘውገማ ይነቅ ይዛ እናቱ በ40 ቀን ወደ ቤተ መቅደስ ስትወስደው እናቱ መተዳደር ኑሮባት አይደለም። እርሱም ያንን በማድረጉ የሚከብር ሆኖ አይደለም። እናቱ ወደ ቤተ ግዝረት ወስዳዋለች። ሉቃስ 1 ላይ ወደ ግዝረት ወስዳዋለች።
እንደ ሰውነቱ ወደ ግዝረት ሄዷል። እንደ አምላክነቱ ግን ምላጭ ሳይነካው ተገዝሮ ተገኝቷል። በመለኮታዊ ጥበቡ ፈጻሜ ሕግ ነው። ኦሪት በ8 ቀን ወደ ግዝረት ቤት ሄድ ስለምትል ኦሪትን ሊፈጽም ስለመጣ ወደ ቤተ ግዝረት ሄደ። በ40 ቀን ወደ ቤተ መቅደስ ሄደ። ሕግ ፈጸመ። በ12 ዓመቱ ከእናቱ ጋር በዓል ለማክበር ከዮሴፍ ጋር ከእናቱ ጋር ለበዓል ወጣ። እንደ ሰውነቱ በዓል ሊያከብር ወጣ። አምላክም ነውና ትምህርት ቤት ገብቶ ከአይሁድ ቤተ ጉባኤ ገብቶ አስተማራቸው። ጠየቁት፣ መለሰላቸው። ሞገሰ ቃሉ ወጣዕመ ነገሩ ወሳይሳፍ ዋየ ቃሉ ግርማ፣ የንግግሩ መከናወን፣ የትምህርቱ ጣዕም እያሉ እንዲያደንቁት አደረጋቸው። እጹብ አሉ። ማን ያስተማረውና ይሄ ደግሞ መጽሐፍ ሊያውቅ ቻለ? ማን ያስተማረው? ይሄ የምናውቀው የማርያም ልጅ የዮሴፍ የጠራቢው አይደለምን? የጠራቢ ሰማይ ወምድር የእግዚአብሔር አብ ልጅ አይደለምን? ሲያሰኛቸው ነው እንዲህ አሉ። ስለዚህ በጉባኤያቸው ተገኝቶ መጽሐፍ ሰጡት እንዲያነብ። ወሀብዎ ያሉኝ መጽሐፈ ኢሳይያስ የኢሳይያስን መጽሐፍ እንዲያነብ እስቲ በላንብብ እንግዳ ብለው ሰጡት። ገለጠ። ወከሲቶ ረከበ ሀበይብ እዜነወሙ ለነዳያን ፈነወኒ። ግልጥ አድርጎ ሲያየው ገልጦ ባየውም ጊዜ በባህርነት ላሉ ነፃነትን፣ ለዕውሮች ብርሃንን፣ ለታሰሩ መፈታትን እሰብክላቸው ዘንድ ላከኝ የሚል አንቀጽ ነበረ ለሱ የደረሰው። ይህንን እየሰሙ ይደነቁ ነበረ። ይሄው ገብቶ ይሰማቸዋል። እንደ ተማሪ ይሰማቸዋል። እንደ መምህር ይመልስላቸዋል። እንደ ተማሪ ያዳምጣቸዋል። እንደ መምህር ቁሞ ይነግራቸዋል። ሁሉንም ያከናውን ነበረ። ኋላም የፋሲካውን ገብር ሲባል ክርስቶስ የቄሳር የሮም ንጉሥ እስራኤልን በባርነት እየገዛት ነበረና ግብር ገብር ብለውት ነበረ። ክርስቶስ አልገብርም አላለም። ምን እንዳደረገ ታውቃላችሁ? ባሕርን አሳ አስገበረና ለነሱ ገበረላቸው። እንደ አምላክነቱ ከባሕር አሳ አስገበረ። ሰውም ስለሆነ ፈጻሜ ሕግ ስለሆነ ደግሞ ያን ገበረላቸው። ያስገብራል፣ ይገብራል። ይህንን ነው ያደረገ። የፋሲካን በዓል ደግሞ እንደገና ማክበር አለበት። ፋሲካውን አክብሮ ነው አዲስ ፋሲካ የተካየው። ያን ፋሲካ ለማሳለፍ እርሱ ራሱ ያን ፋሲካ ማክበር ነበረበት። ፋሲካውን አክብሮ እርሱ ራሱ ፋሲካ ሆነ። ፋሲካውን ሲያሳልፍ ፋሲካውን አክብሮ የሐዲስ ኪዳን ፋሲካ መሰረት ሆነ። ታዲያ ፋሲካውን ታከብር ዘንድ በየት ቦታ እናዘጋጅልህ አሉት። ቤት እናዘጋጅልህ አሉት። ቅዱስ ዮሐንስ አፈወርቅ ይህን ማርቆስ ሲተረጉ ቤት በአይቴን አስተዳሉ ለከ ትብላ ፋሲካን ትበላ ዘንድ ቤት እናዘጋጅልህ አሉት አለ። ቤት የለውም ነበርና ቤት በየት እናዘጋጅልህ አሉት ይላል። የለውማ ቤት፣ የሚያድርበት ቤት የለውም። የቀበሮዎች ፈጣሪ ቀበሮ ጉድጓድ ስታድር ጉድጓድ አጥቶ ነው የነበረ። የወፎች ጌታ ወፎችን እንኳን ዛፍ ላይ አስመስጎ አስጠልሎ ሲያሳድራቸው፣ እሱ ግን በረት ላይ ከከብቶችና ከአህዮች መካከል ነበረ የተወለደው። የሰማዩ ጌታ ለኪሩቤል ለሱራፌል ብርሃን ያጎናጸፈ አምላክ እርሱ ራሱ ብርሃን ሲሆን ብርሃን ራቁቱን በረት ላይ ተኝቶ ማየት በጣም የሚጨንቅ ነው። ዘይታንጸብ ብርሃን ከመልብስ ብርሃንን እንደ ልብስ ይጎናጸፈዋል። ብርሃን ብላችሁ ተራ ብርሃን፣ የጸጋ ብርሃን፣ ተርታ ብርሃን እንዳይመስላል። እሱ የማይለወጥ ብርሃን ነው። የፀሐይ ብርሃን አይሻም። እንዲያውም የፀሐይ ጌታዋ ነው። የፀሐይ ጌታ ነው። ቤት አጥቶ ነው። በየት ፋሲካውን እናዘጋጅልህ አሉ። እነሱ ወደ ቤታቸው እንዳይወስዱት እንኳን ሁሉን ትተው ከተከተሉት በኋላ ነው ይሄ ጥያቄ የተካሄደ። እንደገና ወደ ቤት አይመለሱ። ስለዚህ ቤት እናዘጋጅልህ አሉት። ክርስቶስ እንዲህ አላቸው። አያችሁ፣ ከደቀ መዛሙርቱ መካከል ሁለቱን እንዲህ አላቸው። ቁሩ ሀገረ ዘቅሜክሙ
ወበየትረክቡ ቢሴ ዘይጸውር ፀሐይ በማይ በፊታችሁ ወዳለው ሀገር ሂዱ። አንድ ሰው ውሃ በማድጋ ተሸክሞ ሲሄድ ታገኙታላችሁ። የታዩ አይቶት ነበር ያውቃላ። ከአንድ ሀገር ሁሉ ከአንድ ሀገር ያለው አይሰውርበትም። ከሳቲ ነዋ፣ መክሽት ነው፣ ገላጭ ነው፣ የሚገለጥም ነው። ስለዚህ በፊታችሁ ወዳለው ሀገር ሂዱ። እንደው ቅዱስ ያሬድ እጅን ሲተረጉም ምን ይላል? እገሌ ያለው ክርስቶስ በፊታችሁ ወዳለው ሀገር ሂዱ፣ ውሃ በማድጋ የተሸከመ ሰው ታገኛላችሁ አለ። ሁሩ በልዎ ለእገሌ ለእገሌ እገሌ ማለት በእንግሊዝኛ ምንድን ነው? ንገሩኝ እንግዲህ። እገሌ ማለት ምን ነበር? ይቅርታ ፈተንኳችሁ መሰለኝ። ሁሩ በልዎ ለእገሌ ይላል። ሁሩ በልዎ ለእገሌ ይቤለ እከሪቅ አይቲያ እጽሁ ሀበ እገብር ይላል። ድጎ ምን ማለት ነው? ሁሩ በልዎ ለእገሌ ሂዱና እገሌን እንዲበሉት። ማንን? እገሌን። ምን እንበለው? አይቲ አጽርሁ ሀበ ይገብር ፋሲካ ምስለ አርዳኢየ ከደቀ መዛሙርቴ ጋራ ፋሲካን የማከብርበት ቤቱ የት ነው በሉት አላቸው። ሐዋርያቱ በፊታችሁ ወዳለው ሀገር ሂዱና አህዮች ታስረው ታገኛላችሁ ተብለው እንደው ሳያውቁት ሄደው አህያ ታስረው አግኝተው አምጥተዋል ቀድሞ። ዛሬ ደግሞ በፊታችሁ ወዳለው ሀገር ሂዱ፣ ውሃ የተሸከመ ሰው በማድጋ ውሃ ተሸክሞ ሲሄድ ታገኙታላችሁ አላቸው። እንዲሁ ተነሱና ይሄዱ። ሲሄዱ በማድጋ ውሃ ተሸክሞ ሲሄድ አንድ ሰው አገኙ። እንዲህ አሉት፣ ሊቅ እንዲህ ይልሃል አሉት። ሊቅ እንዲህ የገረመኝ እሱ ሳይጨቃጨቅ መቅረቱ ነው። ማነው ሊቅ ደግሞ ሳይ እሱንም ይገልጥለታል ሊቅ። ስለዚህ ሊቅ እንዲህ ይልሃል፣ ፋሲካን የማከብርበት ቤቱ የት ነው? እልፍኙ የት ነው ብሎሃል አለው። ከዚያ በኋላ ምን ብሏቸዋል ክርስቶስ? ወያስተዳሉ ለክሙ ጽርሐ አብዬ ወርሱዬ። የሚገርም ነው ይሄ። ታላቅ ቤትና የተሸለመ የተነጠፈ የተጎዘጎዘ ቤት ያዘጋጅላችኋል። ማርቆስ 14ን ተመልከቱ። ታላቅ ቤትና ምን ያለ የተነጠፈ የተጎዘጎዘ ቤት ያዘጋጅላችኋል፣ በዚያ ፋሲካን እናከብራለን አላቸው። በጣም ቅዱስ ዮሐንስ አፈወርቅ ይሄንን ያመሰጥረዋል። ምን ነው ክርስቶስ በረት ውስጥ ገብቶ የተወለደ፣ በበረት ውስጥ የተወለደ የአህያ ፋንድያ ባለበት፣ ከብቶች አህዮች በከበቡት በሚያድሩበት በቆሻሻ ቦታ የተወለደ ሲሆን ዛሬ ግን ምን ነው ጽርሐ አብዬ ታላቅ ቤት ዓለም ይገርመው። ወርሱዬ ማለት የተጌጠ የተነጠፈ የተጎሰጎዘ ያሸበረቀ ቤት አለላችሁ አለ። አሁን 3 ዓመት ትምህርቱን እየጨረሰ ነው። አዲስ ቤት ነው ያላቸው፣ ያው ታላቅ ቤት አላቸው። የተነጠፈ መሆን አለበት፣ ጥራጊ የሌለበት ንጹሕ የሆነ ቤት አለላችሁ አላቸው። ለምንድን ነው ታላቅ ቤት በመጨረሻ ያዘጋጀ? ለምንድን ነው ይልና አዲስ ስርዓት የሚሰራበት ነውና አዲስ ቤት አዘጋጁ አላቸው። ቤት ታላቅ ስርዓት ሊሰራ ነውና በዚያ ቤት ታላቅ ቤት አዘጋጁ አላቸው። የተነጠፈ የተጎዘጎዘ ንጹሕ አላቸው። ንጹሕ ሕግ ታላቋን ሕገ ወንጌልን መስዋዕት አዲስን የወንጌልን መስዋዕት የአዲስ ኪዳንን መስዋዕት ሊሰራበት ነውና ታላቅ ቤት አለላችሁ አላቸው። ቤቱን አዘጋጁት። ክርስቶስ በዚያ ቤት ገባ። የፋሲካው በግ ተበላ። ያ የፋሲካ በግ ሲበላ ነው ታዲያ በዚህ ጊዜ ያንን ቤት የሚገርመው እገሌ የሚለውን አፈወርቅ በጣም ብዙ ሊቃውንት ያስቀምጣል። ይሄ ቤት እገሌ የተባለው ማን ነው የሚለውን
የእያንዳንዱ በወለ ይቤሉ ይህንንም ቤት ይህንንም ሰው ኒቆዲሞስ ነው ብለው የተረጎሙ አሉ። ለምን ቢሉ ቀደም ሌሊት እየሄደ ምስጢረ ጥምቀትን አስተምሮት ነበርና በጸሎት ሐሙስ የሚከናወነውን ምስጢረ ጸሎት እንዲያ ያድርጎታል። ያ ሰው ኒቆዲሞስ ነው ሲል ወቦለ ይቤሉ፣ ሌሎች ሰዎች ደግሞ የለም ስምዖን ዘለምጽ ነው የሚሉ አሉ። አይ አይደለም፣ ስምዖን ዘለምጽ ሳይሆን ዮሴፍ ዘአርማትያስ ነው። ክርስቶስ የተቀበረው ከዮሴፍ ዘአርማትያስ ገነት ጓሮ ነው። ጓሮ ማለት ገነት ነው። ገነት ማለት ጓሮ ነው። ከጓሮ የሚቀበር ነውና በዮሴፍ ዘአርማትያስማ አይደለም። እንግዳ ስምዖን ቀሬናዊ ነው። ለምን? ስምዖን ቀሬናዊ ክርስቶስ መስቀሉን ተሸክሞ ሲሄድ መንገድ ላይ አበጥዎ ለስምዖን ከመ ይጹር መስቀሎ እንዲል መስቀሉን ይሸከም ዘንድ ስምዖንን ተመለስ ብለው መልሰውን መስቀሉን ዓርብ የሚሸከም ነውና በስምዖን ቀሬናዊ ቤት ነው የሚሉ አሉ አለና እኛ ግን ኒቆዲሞስ እንደሆነ እንናገራለን ይላል። ማን እንደሆነ እንደዚያ ይላል። የኢትዮጵያ መተርጉማን ሊቃውንት ደግሞ መቼም ርቱዓን አይደሉም። ርቱዓን አቅኞች ማለት ነው። ያቀናሉ። አየህ፣ የጠመመ ማቅናት የሊቅ ጉዳይ ነው። ምን አሉ ታዲያ ሊቃውንቱን ሲያስመሙ? ቤቱ ደርብ ነው አሉ። ደርብ እንደ ፎቅ፣ የዛሬ ፎቅ አሁን 1000 ሰው ሊኖርበት ይችላል አለ። የስምዖን ቤት የአልዓዛር ቤት የኒቆዲሞስ ቤት ሆኖ ደርብ የሆነ ፎቅና አዳራሽ ነው አሉ። እየሰማችሁ ነው። ሊያድርጉ ያመሰጥሩታል። በዚያ ቤት ነው፣ በምእመን ቤት ነው። መስዋዕተ ኦሪት የተሻረ በምእመን ቤት ነው። መስዋዕተ ሐዲስም የተመሰረተ በምእመን ቤት ነው። በጣም ይገርማችኋል። ምእመናን ለራሳቸው በሰሩት ቤት ሐዲስ ኪዳን መስዋዕቷ፣ ስርዓቷ፣ ክህነቷ፣ ሕጓ አሮጌው እርሾ ተወግዶ አዲሱ እርሾ የክርስቶስ ሥጋና ደም አበወርቅ ቅድም የገለጠልን ይሄ የተጀመረበት ይሄ የምእመናን ቤት ነው። በዚህ ቤት ብሉይ ያለፈ፣ በዚህ ቤት ሐዲስ ተተካ። በዚህ ቤት የኦሪቱ ፋሲካ የፋሲካው በግ ቀድመው ከተቀበሉ በኋላ ቀጥሎ የሐዲስ ኪዳኑን በግ ክርስቶስን ራሱን ሰጣቸው። ለምን?